ዱባይ ላይ የአረቦቹን እቃ ንብረታቸውን ዘርፋ ስለጠፋቸው እህታችን እንዲሁም በአንድ ቀን ውሎዬ እየተደሰትኩበትንና ያዘንኩበትን ውሎ እነግራችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱት። ሰላም ጤና ይስጥልን። ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት እንድትረፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦች ላይ ኮሜንት ማድረግ ነበሩ። ዛሬ እንግዲህ እኔ እንደዚህ አይነት ቪዲዮ ስሰራ የመጀመሪያ ጊዜ ነው። እንግዲህ ዛሬ ውሎን ያስቃኛቸዋለሁ። ገና ከመኝታዬ ነው የጀመርኩት። እንደዚህ ቪዲዮ ሰርቼ አላውቅም እና እንግዲህ አብረን እንውላለን፣ አብረን እናሳልፋለን ማለት ነው። ከመነሳት ጀምሮ ማለት ነው። በነገራችን ላይ አሁን ከሌሊቱ 5 ሰዓት አሁን 11 ሰዓት በኢትዮጵያ ሰዓት አቆጣጠር ከሌሊቱ 11 ሰዓት ከ20 ነው ማለት ነው። እንግዲህ ዛሬ ዕለተ እሁድ ነው። ሰንበትን ተቀድሰው ዘንድ አስብ ይላል አይደል መጽሐፉ። እና በሰው ሀገር በስደት ስኖር ምን እንደምመስል ታውቃላችሁ? የራሴ ቤት ነው እፎይ ብዬ በቃ ካለማንም ተናጋሪ በቃ ደስ ብሎኝ ጠዋት ተነስቼ እሁድ ቤተክርስቲያን አርፍጄ መጥቼ ምናምን በቃ እንዴት ነው የምትመኙት? ሁልጊዜ ምኞቴ ነበረ። እግዚአብሔር ይመስገን። እግዚአብሔር ደግሞ በቃ ከሰው ቤት ህይወት፣ ከሰው ቤት ኑሮ፣ ከሰው ቤት ነገር ሁሉ ፎይ ያድርጉኝ የራሴን ነገር ሰጥቶኝ፣ አሁን ግን ታዘበኝ ማለት ነው። ማለት የምር ማለት ነው። ከስደት ተመልሼ እሁድን በቃ የሆነ ወይ የሆነ ሰው ይመጣል ወይ የሆነ ቦታ ሄዳለሁ ስል እኔ እንደማስበው እውነት ቤተክርስቲያን እሁድ እየሄድኩኝ እሁድ እያስቀደስኩ አይደለም። እና በቃ ምንድነው ከቤተክርስቲያን እንደውም ከስደት መልስ ከቤተክርስቲያን ርቄ ከቤተክርስቲያን ሸሽቼ ያለሁበት ሁኔታ ነው ያለውና ከዛ ቁጭ ብዬ ሳስበው እግዚአብሔር ግን ሰጥቶ ታዘበኝ አይደል እያልኩኝ ለራሴ እየወቀስኩት ነው ማለት ነው። ሰጥቶ ታዘበኝ፣ ሰጥቶ እግዚአብሔር ሰጥቶ ይታዘበናል። መስጠት አይታክተውም። ለመስጠት ስስት የሌለበት እግዚአብሔር እኔንም ሰጥቶ ታዘበኝ ማለት ነው እያልኩኝ በጣም ብዙ ጊዜ አስባለሁ ማለት ነው። ምክንያቱም ስደት ምን ያህል ምርር እንደሚያደርግ የምናውቀው እናውቀዋለን። ስደት ያማርራል እና መቼ ነው ከስደት ተመልሼ የራሴን ህይወት የምኖረው? መቼ ነው ከሰው ቤት ህይወት እፎይ የምለው? ይህ አስብ ነበረ። እግዚአብሔር ይመስገን ሰጠኝ እና ግን ደግሞ እኔ ከቤተክርስቲያን ሸሸው፣ ከቤተክርስቲያን ራቅሁ ማለት ነው። ዛሬ ግን ማታ ምሮዬን ስወቅሰው ነበር ያመሻሁት። ነገ የቀረው ይቀራል እንጂ ነገ ይሄ ማልሄድበት ማለት የትም ማልሄድም። ስለዚህ ዛሬ እግዚአብሔር በወደደ እግዚአብሔር በፈቀደ መጠን ወደ ቤተክርስቲያን ሄዳለሁ። በነገራችን ላይ አሁን ሰዓቱ አኳኋን ብቻዬን ስለሆንኩኝ ቢያንስ ለ12 ምናምን ጉዳይ ሲሆን ተነስቼ ሄዳለሁ። ዛሬ ግን እንግዲህ ደግሞ ውሎዬን አይደል ለማስቃኛችሁ ቅዱስ ሚካኤል ነው። ደግሞ ምንድነው ከሰሞኑ የሰማነው ዛሬ በጊዜ ይመሻል፣ ከሄዳችሁበት ደግሞ በጊዜ ግቡ የሚል እንትን ሰምተን ሁላችንም ሰምተን ከሆነ ይሆናል እንግዲህ ይመሻል ወይ አይመሽም ወይ የሚለውንም አብረን እናያለን። ይህንን ቻናል ታዲያ ሰብስክራይብ እንዲሁም ነበር ቤተሰቦች ላይ ኮሜንት ማድረግ አትርሱ። ውድ ተመልካቾቼ መግቢያ እንደተመለከታችሁት እንደሰማችሁት ማለት ነው ቤተ ክርስቲያን ለመሄድ ጠዋት ጊዜው በጣም ሳይነጋ ስለነበረ እኔ ደግሞ በቃ መጀመሪያ ራሴን ማስተካከል ስለነበረብኝ እንደዚህ ቤቴን አጽድቼ ቀይን አጥቤ ለመሄድ አስቤ እንደዚሁም ስመጣ ኩሽና ከመርመጥመጥ እንደገና አሁን ሰርቼ ልሂድ ብዬ ነው ማለት ነው። ስሰራ ታዩኛላችሁ ማለት ነው። እና ምን ልላቸው ፈልጌ ነው በዚሁ አጋጣሚ ዱባይ ላይ ሰርቅ ምንድነው ሰርታ አላልኩም ሰርቃ ስለጠፋቸው እህታችን ጠፍታ የምትሰራ ናት። ሳውዲ ላይ ህጉን በተወሰነ መልኩ ቢሆን እሰማለሁ። ለምሳሌ ሰርቆ የተገኘ ካለ እጁ ይቆረጣል፣ የገደለም ይገደላል። እና የዱባይን ህግ አላውቅም። ነገር ግን እሷ ጠፍቼ ገና ለገና እሰራለሁ ብላ አስባ መውጫዋን እንዴት ልትወጣ ነው? እንዴት የሰው ገንዘብ ዘርፋ እንዴት ልትወጣ ነው ይመስለኛል። ጠብሳችሁን ብትሰሩ መጨረሻ ወደ ሀገር መመለሻው ያው ዞሮ ዞሮ ፕሌን ነው የሚሆነው አይደል እንዴ? ፕሌን ደግሞ አሻራ ይላል። እነዚህ ሰዎች ሲያስገቧት መቼም ፎቶ ሳይቀበሏት ያስገቧት አይመስለኝም። ስለዚህ ምንም በመያዣ ባይኖራት የሆነ ነገር መያዣ ይኖራታል። እና እንዴት ልትወጣ ነው? ቆይ ምን አስባ ነው? እኔ በጣም እየገረመኝ ነው። እና ይህች እህታችን እንዴት ልትሆን ነው መጨረሻዋ? ለማንኛውም ግን ሰርቃ ጠፍታለች። እስካሁን አልተያዘችም። ሰዎችም ዝም የሚሏት አይመስለኝም ማለት ነው። እና በነገራችን ላይ ይቺ የምታዩት ስኳር ማስቀመጫ እቃ እና የወጥ ማስቀመጫ አሳያቸዋለሁ እዚህ ላይ ይቺ ማለት ነው። ከነ እንትናቸው ከነ ክዳን ከነ ጭልፋቸው
370 ብር የገዛኋቸው እና በዚሁ አጋጣሚ እያሳየኋችሁ ያለሁት እቃ ይዛችሁ እንመጣለን ብላችሁ የምታስቡ ሰዎች ገንዘብ ካላችሁ እዚህ ሀገራችሁ መጣችሁ ምርጥ ምርጥ እቃ ለም ታገኛላችሁ ለማለትም አስቤ ነው ማለት ነው። ስለዚህ ከውጭ ማንኪያ ሳይቀር ይዛችሁ ለምትመጡም በዚሁ መረጃ እንዲሆናችሁ ብዬ ነው ያሳየኋችሁ። እና ይህች እህታችን ግን ለማንኛውም መጨረሻሽ ወየውልሽ እያልኩኝ ነው እኔ። እና ጠፍተን እንሰራለን ብለው የሚያስቡ ሰዎች ግን መጨረሻቸው እንዴት ሊሆን ነው? ማለቴ ሰርቀው የጠፉ ሰዎች ሁሉ ሌባ ናቸው አይደለም። ነገር ግን ይህች እህታችን መጨረሻ መውጫዋን እንዴት ልታደርግ ነው? እና በጣም ከባድ ነው። እና እህቶቼ አብራችሁ የምትሰሩ ጠፍተው የሚሰሩ ሰዎች እኛ አንያዝም ብለው የሚያስቡ ከሆነ ስለዚህ ሁሉም አንድ አይነት አይደለም። ነገር ግን የእጅ አመል እንደዚህ ያላቸው ሊኖሩም ይችላሉ እና በተቻላችሁ መጠን እንደዚህ እህታችን ዝም ብላችሁ ስልካችሁ ምናምን ፊት ለፊት አታስቀምጡ ማለት ነው። እና በጣም ከባድ ነው። ዞሮ ዞሮ የጠፉን ብቻ ሳይሆኑ የእጅ አመል ከሆነ ሌባ ላመሉ ዳቦ ይልሳል ይባላል እና የትም ቢሆን ምንም ስታስቀምጡ ጥንቃቄ በተሞላበት መንገድ ይሁን ለማለት እወዳለሁ። ለማንኛውም እዚህ ጋር ጠዋት ወደ ቤተክርስቲያን ሁሉን ነገር ጨራርሼ ልሄድ ስል ነው የቀረስኩላችሁ። በነገራችን ላይ እንዲህ ከለበስኩ በኋላ ብርዱ ትዝ ሲለኝ እንደዚህ መልበስ እንደገና ጃኬት ሳለብስ ሊሄድ ነበረ። ነገር ግን ትዝ ሲለኝ ጃኬት አልለበስኩም እና ጃኬት ልለብስ ነው። እና እህቶቼ እባካችሁ እግዚአብሔርን በሰው ሀገር ሆናችሁ ደግሞ ሌላ ጣጣ ሌላ ጦስ ውስጥ እንዳትገቡ እና እንደው እርግጥ ነው ይሄ እነዚህ ሰዎች ወደው አይደለም የሚሰርቁት፣ በሉ የሚላቸው ነገር ኖሮ ሊሆን ይችላል እና በጣም ከባድ ነው ማለት ነው። ይህንን እንደምታዩት ቪዲዮ ከቤተክርስቲያን መልስ ቅዱስ ሚካኤል ነበረ። ይሄ ደግሞ ቤተክርስቲያን የምታውቁት ታውቁታላችሁ። እቺ ደረጃዋን የምታውቋት አታውቋትም? ኮኬለሽ ማርያም መግቢያዋ ነች። እቺ ተመለከታታላችሁ ማለት ነው። ለማንኛውም ይኸው ከቤተ ክርስቲያን መልስ ሰው በዚህ መልኩ ነበር። በጣም ብዙ ነበር። የሚገርመው የጉዞ የሚመጡ ሰዎች ነበሩ። ደስ ይል ነበረ እና ከቤተ ክርስቲያን መልስ ደግሞ ሰርቼ የሄድኩትን ፍርፍር እንደገና አህማሙቄ ምናምን ነገር ሻማይን ለኩሼ ማለት ነው። እንደገና በዓል አስመስለዋለሁ እና ቅዱስ ሚካኤል በነገራችሁ ላይ ከራስ ምታት አድኖኛል። ራስ ምታት ለ3-4 ዓመት ካለ ፓራስታሞል አልንቀሳቀስም ነበረ እና ቅዱስ ሚካኤል ጸበሉን ተጠምቄ በዛው እስካሁን ድረስ እግዚአብሔር ይመስገን። አሁን እኔ 8ኛ ዓመቴ ይሄው ፓራስታሞል ውጪ አላውቅም። ራሴን ቢያመኝ ራሱ በእንቅልፍ ራሱ ብተኛ ያልፍልኛል። ምክንያቱም በፊት ግን እንቅልፍ ራሱ ብተኛ እንቅልፍ የማይወስደኝ ምንም አይለኝ ማለት አይተወኝም ነበረ ማለት ነው። የሆነ ነገር ሳያደርገኝ አይተወኝም ነበረ። እግዚአብሔር ይመስገን አሁን ግን እና ለማንኛውም ከቤተክርስቲያን መስያው ብቻዬን እየበላሁ ነው እንብላ ብያለሁኝ። ፍርፍር የሰራሁትን ቅዱስ ሚካኤልን በማስመልከት እንግዲህ ያው ካሜራማን ስለሌለኝ አላሳየኋችሁም ነበር እንጂ ዳቦም ስለነበረ ዳቦ ነበረኝ። ጎረቤቶቼን ጠርቼ ቡናዬን እንደዚህ በምታዩት መልኩ አፍልቼ ቅዱስ ሚካኤልን በጣም ደስ በሚል መልኩ አሳለፍን። ከዚህ በኋላ ደግሞ ሆስፒታል ሄጄ ነበረ። እንግዲህ በኋላ ትመለከቱታለች ባጃጅ ላይ ሆኜ እና ማለት ሂጂ አለኝ። ከረጅም ዓመት በፊት የምመኘው የነበረውን ህይወት ምን አለበት እኔም የሆነ ነገር ቢኖረኝ በቃ የሆነን ሰው ሄጄ መጠየቅ እና ይህንን አደረግኩ ለማለት ሳይሆን ይህን ሄጄ ያየሁትን ነገር እንድነግራችሁ ስለፈለግኩ ነው እንጂ ለራሳችሁ ለህሊናችሁ ለራሳችሁ ለውስጣችሁ ብላችሁ ያደረጋችሁትን ነገር ሰው እንዲያውቅላችሁ መፈለግ ጥሩ አይደለም። ይሄ ለነፍስም ተብሎ አይደለም የሚደረገው እና ግን እኔ ግን እየፈለግኩት በሄድኩ ጊዜ ይኸው እንግዲህ እዚህ ጋር እንደምትመለከቱት ባጃጅ ላይ ነው ከአንዲት ጎረቤቴ ጋር እኔ ዛሬ ሆስፒታል ሂጂ እያለኝ ነው መጠየቅ እፈልጋለሁ ስላት፣ እሷም ደስ ይለኛል እኔም አብሬሽ እሄዳለሁ ብላኝ አብረን ነበር ይሄድ ነው ማለት ነው። እና እዛ ስንደርስ አባቶችን ዞር እያለን ስንጠይቅ እራት ይዘን መተን ነበረ
እና ያላችሁ ወይ ብለን ስንጠይቅ አይ የለኝም አሉ። አንድ በቃ በመሳቀቅ ድምፅ አንድ አባት እንደዚህ ያሉ። አንዲት እህት ደግሞ ጠያቂ የሌለው ሲባል እኔ የለኝም ማለችና ከገባው በኋላ ስጠይቃት የኔ ሩቅ ነች ልጄ ታማብኝ ነው። ነገር ግን ከኔ ለባሰው ስጪው ምግቡን እኔ ትንሽ አለኝ ለዛሬ አለኝ ለነገ ጊዜ ያውቅልኛል እና ለባሰው ይዘሽ ሂጂ አለችኝ። ከክፍለ ሀገር የሚመጡ አሉ አለችኝ። ደግሞ ዞር ዞር ብለን ስናይ ደግሞ አንዲት እናት ተፈናቅላ የመጣች ቤት ንብረቷን ጥላ የመጣች ናትና እሷ ደግሞ ወልዳ ለልጇ የምታለብሰው አጥታ ምን ይቸግርሻል ስንላት የልጅ ልብስ አለች። እናንተ የምር ግን አያሳዝንም? አገሩ ብርድ ነው በጣምና እናት ለልጇ የምታለብሰው መቸገር ማለት ከባድ ነገር ነው። እና ለዚች እናታችን ወይም ለዚች እህታችን እባካችሁን ልጆቻቸው ከፍ ያለላችሁ ካላችሁ እናንተ ለሚቀጥለው ልጅ ብላችሁ ያስቀመጣችሁ እስካላችሁ አለን በሉ። ዳይፐር የሚሆን ልብስ የሚሆን አገሩ ብርድ ስለሆነ ህፃን ልጅ ደግሞ ጥቅልል ልብስ ይፈልጋልና እባካችሁ እላችኋለሁ። ሴቶቻችን ፎቶሾፕ እየለመደባችሁ ማለት ነው ቤቢ ሻወር እያላችሁ በሻምፓኝ ከምትራጩ እነዚህን እናቶች ብትጠይቁ ምን ያህል ለነፍሳችሁ እርካታ ይሆን ነበረ። ሆዳችሁን ገልጣችሁ ለሚዲያ ከምትሰጡ ሰተር ብላችሁ እነዚህን እናቶች ብትጎበኙ በጣም ትልቅ ጽድቅ ነበር ለእናንተ ማለት ነው። ይሄንን አስመልክቶ ራሱ ለእናት እንዲያደረግኩኝ ለወለዱ እናቶች ብላችሁ ራሱ ትልቅ መነጋገሪያ ነው ነበረ። እኔም እንግዲህ ስሮጥ ውዬ እራቴን እየበላው ነው። መልካም ጊዜ